በቱሪዝም ሚኒስቴር በ2017 በጀት ዓመት በዳግም ደረጃ ምደባና በአዳዲስ በደረጃ የተመደቡ ሆቴሎችን አስመልክቶ የሚሰጥ መግለጫ ነው። በአሁኑ ሰዓት ሀገራችን ተፈጥሯዊና ታሪካዊ የቱሪዝም ሀብቶችን እና ብዝሃ ባህላችንን በሚገባ በመጠበቅ በማልማት በማስተዋወቅ በዓለም አቀፍ ደረጃ ያለንን ተወዳዳሪነት ማሳደግና ሀገሪቱ ከዘርፉ የምታገኘውን ጠቀሜታ ለማስፋት መንግስት በትኩረት አቅዶ እየሰራ ይገኛል። በዚህ መንግስት ለቱሪዝም ዘርፉ በሰጠው ልዩ ትኩረት ባለፉት ጥቂት ዓመታት በቱሪዝም ዘርፍ የተሰሩ በርካታ ስራዎች አዳዲስ የቱሪዝም መዳረሻዎችን በማልማት ሀገራችን ለጎብኚዎች ተመራጭ የሆነች በመምጣቷ ይህን ፍላጎት ሊያስተናግድ የሚችል የአገልግሎት ሰጪ ተቋማት መኖር የግድ ይላል። የሀገራችን የቱሪዝም ልማት በርካታ ማነቆች መካከል አንዱ የቱሪስት አገልግሎቶች አሰጣጥ ጥራትና ደረጃ ተወዳዳሪነት ዝቅተኛ በመሆኑ አዲስ አበባችንን ንጹህ ጎዳናዎቿን አሳምረን የቱሪስት መዳረሻዎችን ገንብተን አገልግሎት አሰጣጣችን የእንግዶቻችንን ፍላጎት በማርካት ቱሪስቶች ተጨማሪ ቆይታ ጊዜ እንዲኖራቸው ካላደረግንና በሚከፍሉት ገንዘብ ተመጣጣኝ አገልግሎት ማግኘት ካልቻሉ የአገልግሎት እርካታን በመቀነስ እንደ ሀገር በዘርፉ ያለንን ተወዳዳሪነት ይጎዳል። ስለሆነም ሆቴሎቻችን ለደንበኞቻቸው የሚሰጡትን አገልግሎቶች ከጊዜ ወደ ጊዜ የተሻሻለና እያደገ መሄድ ይኖርበታል። ቱሪዝም ሚኒስቴር የቱሪስት አገልግሎት ሰጪ ተቋማትን በደረጃ የመወሰንና ተፈጻሚነቱን የመከታተል ስልጣን ተሰጥቶታል። በዚሁ መሰረት ሚኒስቴር መስሪያ ቤቱ እንደ አዲስ ከተዋቀረ በኋላ በሶማሌ ክልል፣ በኦሮሚያ ክልል፣ በደቡብ ምዕራብ፣ በሲዳማ እንዲሁም በአዲስ አበባና በድሬዳዋ ከተማ መስተዳድሮች የሚገኙ ሆቴሎችን በደረጃ ሲመዝን ቆይቷል። ሚኒስቴር መስሪያ ቤቱ በ2017 ባካሄደው የዳግም ደረጃ ምደባ በአዲስ አበባ ከተማ የሚገኙ 92 ሆቴሎች ላይ የዳግም ደረጃ ምደባ ስራ አከናውኗል። በዚህ መሰረት ከተመዘኑት ሆቴሎች መካከል አስገዳጅ የደረጃ ምደባ መስፈርት ያሟሉ 40 ሆቴሎች በዛሬው ዕለት ውጤታቸው ይፋ ይደረጋል። ከዚህ ውስጥ 34ቱ በዳግም ደረጃ ምደባ የተመዘኑ ናቸው። 6 ሆቴሎች አዲስ አገልግሎት የጀመሩ ሆቴሎች ናቸው። በዚህ ሂደት ከዚህ ቀደም በመዲናችን የነበረው የባለ 5 ሆቴሎች ቁጥር ተጨማሪ በ3 ሆቴሎች ባለ 5 ኮከብ ደረጃ አግኝተዋል። ከዚህም በተጨማሪ ባለ 2 ተጨማሪ ባለ 4 ኮከብ ሆቴሎች ተጨምረዋል። የደረጃ ምደባ መመዘኛ መስፈርቶች 12 ዋና ዋና ነጥቦች ያሉ ሲሆን ይህም አንደኛ የሆቴሉ ውጫዊ ገጽታ፣ ሁለተኛ የማብሰያ ክፍሎች፣ ሶስተኛ የሆቴሉ መኝታ ክፍል፣ አራተኛ የመታጠቢያ ክፍሎች፣ አምስተኛ የጋራ ስፍራዎች፣ ስድስተኛ የመመገቢያና የመጠጥ ቦታዎች፣ ሰባተኛ የሆቴሉ ጠቅላላ አገልግሎት፣ ስምንተኛ ተጨማሪ አገልግሎቶች፣ ዘጠነኛ የሆቴሉ የንጽህናና የጥገና ሁኔታ፣ አስረኛ የሆቴሉ ዘላቂነት፣ 11ኛ የሰው ኃይልና የስልጠና ሁኔታ፣ 12ኛ የሆቴሉ ደህንነትና ጥበቃ ናቸው። በአጠቃላይ አሁን የጠቀስኳቸው 12 ነጥቦች በስራቸው ዝርዝር ጉዳዮችን የያዙ ሲሆን አጠቃላይ 2249 ነጥብ የያዘ ሲሆን ይሄኛው ነጥብ በመቶኛ ተቀይረው እንደሚከተለው ምዘና ተደርጎላቸዋል። ከ90% በላይ ያገኙ ባለ 5 ኮከብ ግራንድ ዴሉክስ፣ ከ80 እስከ 89 ያገኙ ባለ 5 ኮከብ፣ ከ70 እስከ 79 ያገኙ ባለ 4 ኮከብ፣
ከ60 እስከ 69 ያገኙ ባለ 3 ኮከብ፣ ከ50 እስከ 59 ያገኙ ባለ 2 ኮከብ፣ ከ30 እስከ 49 ያገኙ ባለ 1 ኮከብ፣ ከዛ በታች ውጤት ያገኙ ከደረጃ በታች በሚል ተመዝነዋል። 6 ቡድኖችን በማደራጀት ስራው እንዲከናወን ተደርጓል። ከዚህ ጎን ለጎን ስራው በሁሉም ዘንድ ታማኝነት እንዲኖረውና በተቀመጠው አግባብ መሰረት መከናወኑን ለማረጋገጥ በታዛቢነት ከ6 የሙያና የሆቴል ዘርፍ ማህበራት በሂደቱ በታዛቢነት እንዲሳተፉ ተደርጓል። በዚህም የኢትዮጵያ ሆቴልና ቱሪዝም አሰሪዎች ፌዴሬሽን፣ ከአዲስ አበባ ሆቴል ባለንብረቶች ማህበር፣ ከኢትዮጵያ ሆቴል ባለሙያዎች ማህበር፣ ከአዲስ አበባ ሆቴልና ቱሪዝም ባለሙያዎች ማህበር፣ ከቱሪዝም ማሰልጠኛ ኢንስቲትዩት፣ ከኢትዮጵያ ቱሪዝም ባለሙያዎች ማህበር በታዛቢነት የተወከሉ አካላት በታዛቢነት እንዲሳተፉ ተደርጓል። ከምዘናው በኋላ በዳግም ደረጃ ምዘና ባለሙያዎች ቡድን የተከናወነውን ስራና ሪፖርት የደረጃ ምደባ ቴክኒክ ኮሚቴ በጥልቀት ከገመገመ በኋላ በሚኒስትሩ እንዲጸድቅ ተደርጓል። በቀጣይ ቅሬታ ለሚያቀርቡ ሆቴሎች የቅሬታ ሰሚ ኮሚቴ የተደራጀ ሲሆን በቀጣይ ቅሬታቸውን በውጤቱ ላይ በሂደቱ ላይ ቅሬታቸውን ሊያቀርቡ የሚችልበት አሰራርም ተዘርግቷል። ከዚህ ቀጥሎ የደረጃ ምዘናውን ውጤት ነው የምገልጸው። በመጀመሪያ ደረጃ የዳግም ደረጃ ምደባውን ውጤት ነው ማቀርበው። በአዲስ አበባ ከተማ በዳግም ደረጃ ምደባው 34 ሆቴሎች ውጤት እንደሚከተለው አቀርባለሁ። በመጀመሪያ ደረጃ ባለ 5 ኮከብ ያገኙ ሆቴሎች፣ አንደኛ ሀያት ሬጀንሲ፣ ሁለተኛ ስካይላይት ሆቴል፣ ሶስተኛ ሸራተን አዲስ፣ አራተኛ ኢሊሊ ኢንተርናሽናል ሆቴል፣ አምስተኛ ካፒታል ሆቴል ኤንድ ስፓ፣ ስድስተኛ ራድሰን ብሉ ሆቴል፣ ሰባተኛ ማሪዮት ኤክስኪዩቲቭ አፓርትመንት ሆቴል፣ ስምንተኛ ጎልደን ቱሊፕ ሆቴል፣ ዘጠነኛ ሂልተን አዲስ ሆቴል፣ አስረኛ ኢንተር ለግዠሪ ሆቴል፣ 11ኛ ኔክሰስ ኢን ሆቴል። ቀጥሎ ባለ 4 ኮከብ ደረጃ ያገኙ ሆቴሎችን እንገልጻለሁ። አንደኛ ረመዳ አዲስ ሆቴል፣ ሁለተኛ ሳፋይር አዲስ ሆቴል፣ ሶስተኛ ጁፒተር ኢንተርናሽናል ሆቴል ካሳንቺስ ያለው ማለት ነው፣ አራተኛ ጌት ፋም ሆቴል፣ አምስተኛ አዝማን ሆቴል፣ ስድስተኛ ሃርመኒ ሆቴል፣ ሰባተኛ ሳሮማሪያ ሆቴል፣ ስምንተኛ ቤስት ዌስተርን አዲስ ሆቴል፣ ዘጠነኛ ሶራምባ ሆቴል። ባለ 3 ኮከብ ደረጃ ያገኙ ሆቴሎች ደግሞ አንደኛ ደብረ ዳሞ ሆቴል፣ ሁለተኛ ድሪም ላይነር ሆቴል፣ ሶስተኛ ሞሞና ሆቴል፣ አራተኛ ሲድራ ሆቴል፣ አምስተኛ አዲሲኒያ ሆቴል፣ ስድስተኛ ነጋ ቦንገር ሆቴል፣ ሰባተኛ ሰሜን ሆቴል ናቸው። ባለ 2 ኮከብ ያገኙ ሆቴሎች ደግሞ አንደኛ ሪላያንስ አፓርትመንት ሆቴል፣ ሁለተኛ አዶቲና ሆቴል፣ ሶስተኛ ቲዘዝ ሆቴል፣ አራተኛ ሎቢሊያ ሆቴል፣ አምስተኛ ጋርደን ኢን ሆቴል ናቸው። ባለ 1 ኮከብ ደረጃ ያገኙ ደግሞ አንደኛ ሲፈን አዲስ ሆቴል፣ ሁለተኛ ሄራ አዲስ ሆቴል ሲሆኑ በሁለተኛ ደረጃ ማቀርበው አዳዲስ አገልግሎት መስጠት የጀመሩ ሆቴሎችን ይሆናል። አዳዲስ አገልግሎት የጀመሩ የተመዘኑ ሆቴሎች ዝርዝር ሳቀርብ ባለ 4 ኮከብ ደረጃ ያገኙ ስቴይዚ ፕላስ ሆቴል እና ቤስት ዌስተርን ፕሪሚየም ዳይናሲቲ ሆቴል ናቸው። ባለ 3 ኮከብ ደረጃ ያገኙ ሆቴሎች ደግሞ መልካ አዲስ ሆቴል እና ጋራ ላይ ሆቴል ናቸው። ባለ 2 ኮከብ ደረጃ ያገኙ ሆቴሎች ደግሞ ቫይብስ ሆቴል እና ቦናንዛ ሆቴል ሆቴሎች ናቸው።
በአጠቃላይ በዛሬው ዕለት ውጤታቸው ይፋ የተደረገላቸው ሆቴሎች በሕጉ መሰረት የኮከብ ደረጃቸው ለ3 ዓመት ብቻ የሚያገለግል ይሆናል። ይሄ እንደተጠበቀ ሆኖ ሚኒስቴር መስሪያ ቤቱ ባለው አሰራር መሰረት በየጊዜው በሚያደርገው ድንገተኛና መደበኛ ሱፐርቪዥን ስራ ከደረጃ በታች አሁን ከያዙት ደረጃ በታች አገልግሎት የሚሰጡ ተቋማት በተደረገው ክትትልና ቁጥጥር ከተረጋገጠ በማንኛውም ጊዜ የኮከብ ደረጃቸው እንደሚነጠቅ በዚሁ አጋጣሚ ለማረጋገጥ እወዳለሁ። ሚኒስቴር መስሪያ ቤቱ ባደረገው የዳግም ደረጃ መደባ የሱፐርቪዥን ስራ በተለያየ ምክንያት አገልግሎት የማይሰጡ ሆቴሎች መኖራቸውን ለማረጋገጥም ተችሏል። በዚሁ መሰረት አንደኛ ሞዛይክ ሆቴል አገልግሎት ዘርፉን የቀየረ ነው። ሁለተኛ ናርዳን ሆቴል እንዲሁ አገልግሎት ዘርፍ የቀየረ ነው። ሶስተኛ ዲሚትሪ ሆቴል አገልግሎት ያቆመ፣ አራተኛ ሊማስተር ሆቴል ያው እሱ ለሌላ አገልግሎት የተቀየረ ነው። ሲዮናት ሆቴል አገልግሎት የማይሰጥ፣ ክራውን ሆቴል አገልግሎት የማይሰጥ፣ አምባሳደር ሆቴል በወቅቱ ሰራተኞችንም በትኖ አገልግሎት እየሰጠ አለመሆኑም ተረጋግጧል። 8ኛ ፓራማውንት ሆቴል፣ 9ኛ በሻሌ ሆቴል፣ 10ኛ ሀራምቤ ሆቴል፣ 11ኛ አስተራ ሆቴል አገልግሎት የማይሰጥ ነው እሱ። 12ኛ ስቴይዚ ሆቴል 22 የሚገኘው ማለት ነው እሱ ያው የፔንሲዮን አገልግሎት ብቻ እየሰጠ ያለ መሆኑ የተረጋገጠ በመሆኑ ነው። 13ኛ ደሳለኝ ሆቴል እንዲሁም 14ኛ ዋቢ ሸበሌ ሆቴል እነዚህ ሁለቱ ሆቴሎች የድጋፍ ሱፐርቪዥን የተደረገላቸው ቢሆንም በመዘና ወቅት የሚኒስትሮች ምክር ቤት ደንብ ቁጥር 173/2002 በሚደነግገው መሰረት የኮከብ ደረጃቸው ለ3 ዓመት ነው የሚያገለግለው። ሚኒስቴር መስሪያ ቤቱ ባለሙያዎች በመዘና በሚሄዱበት ወቅት ተባባሪ መሆን አለባቸው። ጊዜ ተሰጥቷቸዋል። በተቀመጠው ጊዜ ለመመዘን ፈቃደኛ አልሆኑም። ከ6 ወር በላይ ጊዜ ወስዷል። ስለዚህ አጠቃላይ ከላይ የገለጽኳቸው ሆቴሎች በገለጽኳቸው ምክንያት የኮከብ ደረጃቸው የተነጠቀ መሆኑን ለማሳወቅ እፈልጋለሁ።